ወበሳድስ ፈነወ ገብርኤል መልአክ እምኀበ እግዚአብሔር ሀባቲ አገር ዘገሊላ ተስማ ናዝሬት። ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቷም ስም ማርያም ነበረ። የሉቃስ ወንጌል ምዕራፍ 1 ቁጥር 27። እመቤታችን ቅድስት ድንግል ማርያም አምላክ ለሰው ልጅ ባደረገው የማዳን ሥራ አንዲት ናት፣ ልዩ ናት። ያለ እርሷ ሊገኝ የማይቻለው ማለት ነው። ኦ ማርያም በእንተ ዝናበ ቅረቂ ወናብየቂ። ብዙ ደናግል አሉ። ነገር ግን እርሷ የሰጠችውን የነገረ ድነት ሥራ መስጠት የሚቻላት እርሷ ቅድስት ድንግል ማርያም ብቻ ናት። ቅድስት ቤተ ክርስቲያናችንን የእመቤታችንን ቅድስናና ዘላለማዊ ድንግልና በሰፋና በረቀቀ መልኩ እንዲህ ታመሰጥራለች። የእመቤታችን የቅድስት ድንግል ማርያም አንዲት ድንግል መባል በወንጌል የተገለጠ ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ ስንመለከት መልአኩ ቅዱስ ገብርኤል ወደ አንዲት ድንግል ተላከ ይለና የድንግሊቱ ስም ማርያም እንደሆነ ይናገራል። ቅዱስ ወንጌል በሉቃስ ወንጌል ምዕራፍ 1 ላይ እመቤታችን ቅድስት ድንግል ማርያም አንዲት ድንግል ያሰኛት ከሌሎች ደናግል የተለየ ድንግልና ስላላት ነው። ቅድመ ጸኒስ፣ ጊዜ ጸኒስ፣ ድህረ ጸኒስ፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድህረ ወሊድ እመቤታችን ከመጽነስ አስቀድሞ ድንግል፣ በጸነሰች ጊዜ ድንግል፣ ከጸነሰች በኋላ ድንግል፣ ከመውለድ አስቀድሞ ድንግል፣ በወለደች ጊዜ ድንግል፣ ከወለደችም በኋላ በዘላለማዊ ድንግልና ጸንታ የኖረች ናት። ስለዚህ ከሌሎች ደናግል የተለየች ያደርጋታል ማለት ነው። የእመቤታችን የቅድስት ድንግል ማርያም ድንግልና በቃል ድንግል ናት፣ በመናገር ማለት ነው። በማሰብ ድንግል ናት፣ በመከወን ድንግል ናት። በሐልዮ በነቢብ በገቢር እመቤታችን ድንግል ናት። ሌሎች ደናግል ሴቶች ቢኖሩ ከገቢር ንጹህ ቢሆኑ ከሐልዮ ንጹህ መሆን አይቻላቸው። እመቤታችን ቅድስት ድንግል ማርያም ግን ከነቢብ ከገቢር ከሐልዮ ንጽሕት ድንግል ሆና ተገኝታለች። ስለዚህ ድንግልናዋ ከሌሎች ሴቶች የተለየ ነው። አባቶቻችን ሲያስተምሩ አንደኛ በሷ አይነት የድንግልና ልክ ያለ ሌሎች ደናግላን እንደሌሉ ለማጠየቅ ነው። ሌላ ሰው ድንግልና ቢኖረው በስጋው ሊኖር ይችላል፣ እርሱም እስኪያገባ ነው። ካልሆነም ደግሞ በምንኩስናም ልዝለቅበት ካለም ሊዘልቅበት ይችላል። ነገር ግን የእርሷ ድንግልና ከስጋ ድንግልናም ያለፈ የነፍስ ድንግልና ወይንም ደግሞ ከኃጢአት የመለየት የመንጻት የመቀደስ ስለሆነ አንዲት ድንግል ብሏታል። ከዛ ባለፈ እንዳልነው አንዲት ድንግል ልትሆን የምትችለው ምናልባት ላትወልድ ልትችል ትችላለች። ራሱ በሩካቤ ስጋ ወይንም ደግሞ በዝሙት ከወደቀች በወንድም ከሆነ ከወደቀ ድንግልናውን ሊያጣ ይችላል። ለእመቤታችን አንዲት ድንግል ናት ሲባል ከመጽነሷ በፊት በጸነሰች ጊዜ ከጸነሰችም በኋላ ድንግል ናት ተብሎ ለማስቀመጥ ነው። ከዛ ባለፈም ደግሞ በሐሳብም በንግግርም በተግባርም ጭምር ደግሞ ከኃጢአት ከነውር ከነቀፋ የተለየች ንጽሕት መሆኗን ለማመላከት ድንግል ብለው ያስቀምጡታል። ልክ አንዲትን ለቁጥር አይደለም ብለን እንደምንገልጸው ሁሉ ድንግል የሚለውም ቃል ለስጋ ድንግልና ብቻ የምናስቀምጠው አይደለም። ሌሎች ደናግል ብቻ መሆን ይችላሉ። እመቤታችን ቅድስት ድንግል ማርያም ግን ከሌሎች ደናግል የሚለያት እናትነት ከድንግልና ጋር አስተባብራ መገኘቷ፣ እናትም ድንግል ሆና ለዘላለም መኖሯ። መንፈሰ እግዚአብሔር ቅዱስ ይመስላ እኔኪ ወኃይለ ሎን ይጼልለኪ። እመቤታችን ልዩ የሚያደርጋት
ለጻድቃን የተሰጣቸው ጸጋና ለጻድቃን የተሰጣቸው ሀብት በሙሉ በሷ ዘንድም ስላለን ለእመቤታችን በቅድስና ደረጃ ውስጥ በአኗኗራቸው በህይወታቸው መንከፋፍላቸው የቅድስና ህይወት መስኮች አሉ። ለምሳሌ ደማቸውን ያፈሰሱትን ሰማዕታት፣ ሀብታቸውን ንብረታቸውን ትተው ወደ ገዳም የሄዱትን ሁሉን የተዉትን ጻድቃን ገዳማውያን እያልን እንከፋፍላቸዋለን። ትንቢት የሚናገሩትን ነቢያት እንደምንለው እንደማለት ነው። እመቤታችን አባቶቻችን ሲናገሩ ከነዚህ ቅድስና አላቸው ተብለው ከምንናገራቸው የህይወት የተለያዩ መስኮች ውስጥ አንድም የጎደላት የለም። እንደ ጻድቃን ሁሉን ትታመንናለች፣ እንደ ነቢያት ትንቢት ትናገራለች፣ ወደፊት የሚመጣው ትውልድ እንደሚያመሰግናት በመናገር ማለት ነው። እንደ ሰማዕታት ደሟን አፍስሳለች፣ በረሃ ለበረሃ እየተንከራተተች። እንደ ሐዋርያት ዞራ አስተምራለች። ዞራ ከማስተማርም ባለፈ የመጀመሪያዋ ደቀ መዝሙርና የመጀመሪያው ለክርስቶስ ተማሪ እርሷ ናት። ክርስቶስ እንኳን ደቀ መዛሙርቱን ሲመርጣቸው ከ30 ዓመት በኋላ እንደሆነ መጽሐፍ ይነግረናል። ስለዚህ ሁሉም ጸጋና ሁሉም ሀብት በቅዱሳን ዘንድ ያለው በሷ ዘንድ ስላለ በዚህና በሌሎችም ብዙ በሆኑ ነገሮች ልዩ ናት እንላታለን። ልዑለ ባሕር እግዚአብሔር ወደደሽ በልዕልና ሆኖ ከአርያም አየሽ። አራቱን ማዕዘን ምድር ተመልክቶ እንዳንቺ ንጽሕና አላገኘም ከቶ። ልዑለ ባሕር እግዚአብሔር ወደደሽ። የእመቤታችንን በዛ በክርስቶስ ልደት ወቅት ላይ የነበራትን ሚና ወይንም ደግሞ የነበራትን ሁኔታ ለመናገር ያክል መጽሐፍ ቅዱሳችን የሐዲስ ኪዳን መጽሐፍት ለዚህ ጥሩ ማሳያዎች ናቸው። እንግዲህ እመቤታችን ድንግል ማርያም ክርስቶስን ለመውለድ 9 ወር ከ5 ቀን በማህፀኗ አስተናግደው መቆየት ነበረባት። ዕለቱኑ አምላክ ሲሆን ተጸንሼ ልወለድ አላለም ክርስቶስ። በትዕግስት የእመቤታችን ማህፀን ውስጥ ተቀምጧል። እርሷም ታግሳ በነገራችን ላይ 9 ወር ጠብቀዋለች። አምላክ መሆኑንና ሁሉን ቻይ መሆኑን እየታወቀ አንድ ሰው እኮ የአምላክ ቢታገስ እሱ ግን ላይታገስ ይችላል። ማለትም ለምን ይሄ ነገር ቶሎ ሊሆን አይችልም ብሎ ሐሳብ ከመስጠት እንኳን በዛ በኩል የነበራትን ትዕግስት እናያለን። የመውለጃ ቦታ አጣ በምትንከራተትባቸው ጊዜያቶች ላይ ስለተሸከመችው ሕፃን ተብሎ ሰው ያደርስባት የነበረውን መንገላታት ወይንም ደግሞ መገፋትንም ታግሳለች። ከዛ ሁሉ በኋላም ጌታችን ኢየሱስ ክርስቶስን በወለደችበት በዛ ግርግም ውስጥ እመቤታችን ሰማያዊ በሆነው ስርዓት ውስጥ ተሳታፊ ስትሆን አይተናታል። ምን ለማለት ነው? የክርስቶስን በግርግም ውስጥ መወለድን አባቶቻችን እንደ አንድ የቦታ ምርጫና ቦታ ታቶም ጭምር ደግሞ የተወለደበት ስፍራ ነው ከማለት ባለፈ ክርስቶስ ለሚያደርጋቸውና ላደረጋቸው ነገሮች ማስተማሪያ አድርገውታል። የተናቀ ቦታ በመወለዱ እግዚአብሔር የተናቅነውን ሊያነሳን በመምጣቱ የሚሸት ወይንም ደግሞ የእንስሳት እዳሪ አብረው ሊወጡበት በሚችሉበት በጣም በሚከረፋ ስፍራ ውስጥ መገኘቱ እንደነዛ እንደነ እንስሳቱ ቆሻሻ ሊሸት የሚችል ኃጢአት፣ ነውር፣ በደል፣ ክፋታችንን አይቶ ተመልክቶ ነገር ግን ሳይጸየፈን ለመውረዱ ያሳያል። በዛ ሁሉ ውስጥ ግን እናቱ ነበረች። መቼም እናት እኮ እናት የሚያሰኛት የወለደችውን ልጇን ስታሳድገው ቢቆሽሽ አጥባ ነው አይደል? ወይንም ደግሞ ቢወድቅባት አንስታ ነው። ካልሆነም ደግሞ የእናትነት ተግባሯን የልጁ ኃጢአትና የልጁ ልጅ አለመሆን ሳያዘናጋት። ስለዚህ ክርስቶስ በዛ ሁሉ የድህነት ስራ ውስጥ ሲወርድ በዛ ግርግም ውስጥ እመቤታችን ነበረች ማለት እርሱ በደላችንን እንደማይጸየፈው እሷም አትጸየፍም፣ እናት ናትና። እርሱ ለኛ ሲል እዛ ግርግም ውስጥ እንደተወለደ እሷም ደግሞ ከእርሱ ጋር ሆና እዛ ግርግም ውስጥ መገኘቷ ለኛ ስትል እንደ እናትነቷ ከወረድንበት ከጥልቅ ግርግም ውስጥ ወይንም ደግሞ የኃጢአት አዘቅት ውስጥ የሲኦል እሳት ውስጥ ሊያወጣን የሚችል ምልጃ ረድኤት እንዳላትም ጭምር አመላካች ነው። ጌታችን በተወለደበት ዕለት ታኅሳስ 29 በመንፈቀ ሌሊት በዕለተ ሰሉስ እንግዲህ በቅዱስ ወንጌል እንደተጻፈ ለቆጠራ በወጡበት ወቅት ነው እመቤታችን ጌታን በግርግም የወለደችው። አረጋዊ ዮሴፍ ለእመቤታችን ለቅድስት ድንግል ማርያም የሚሆን ቦታ ፈልጎ ያገኘው ግርግም ነው። ስለዚህ ብርድ ስለነበረ ወቅቱ በዚያ በብርድ ወቅት ከብርዱ ጽናት የተነሳ ለከብቶች የሚሆነውን ሳር ለማምጣት ከሰሎሜ ጋር በወጡ ጊዜ
እመቤታችን ቅድስት ድንግል ማርያም ደም ሳይፈሳት አራስነት ሳያገኛት ጻዕር ጋዕር ሳይደርስባት በህቱም ድንግልና ጌታን በመላኩ ብስራት እንደጸነሰችው በዚህ በመንፈቀ ሌሊት ታኅሳስ 29 ቀን በህቱም ድንግልና ወልዳ ምትሃት ነው እንዳይሉ አውራ ጣቱን አሰረችው፣ በጨርቅ ጠቀለለችው ይላል። ዮሴፍና ሰሎሜ በመጡ ጊዜ ተደነቁ፣ ደነገጡ። ቅድስት ሰሎሜ እንዴት ሊሆን ይችላል ብላ በመጠራጠር የድንግልን ማህፀን ዳሰሰች። ያን ጊዜ ይላል በተአምረ ማርያም በተአምረ ኢየሱስም ከወንጌል የተረፈ ነው እንደ ተጻፈ እጆቿ አስሩም ጣቶቿ እሳት ውስጥ እንደገባ ጅማት ተኮማተሩ። ከዚያ ደነገጠች። ለአንድ ሰዓት ያክል ልቡናዋ ተሰወረ። የቅድስት ሰሎሜ አዋላጅቱ የሰሎሜ ልቡናዋ ተሰወረ። ከዚያም ልቡናዋ ወደ እርሷ ሲመለስ ወደ እመቤታችን የተቃጠሉ ጣቶቿን እያሳየች ጣቶቿ እንደተቃጠሉ ነገረች። ድንግል እመቤታችንም ይሄንን እንዴት ደፍረሽ ዳሰሽው? የማይዳሰሰውን የማይነካውን አምላክ እንዴት ደፍረሽ ዳሰሽው? በገናናው መልአክ በቅዱስ ገብርኤል አብሳሪነት እንደሆነ ጽንሱን አታውቂምን? አሁንም አይዞሽ ብላ አጽናንታ እነኛን የተቃጠሉ እጆቿን ጣቶቿን ወደ ጌታችን አቅርባ አስዳሰሰቻት። በእመቤታችን አቅራቢነት በመድኃኔ ዓለም ቸርነት ሰሎሜ እጆቿ ተፈወሱላት ይላል። ይህንን ድንቅ ምልክት አይታ እስከ እግረ መስቀል ደርሳ ጌታን አገልግሏለች ቅድስት ሰሎሜ። በዕለተ ልደት የተደረገው ይሄ ተአምር ድንቅ ነው። እመቤታችን ግን ይህንን በልቡናዋ ታኖረው ነበር ይላል ቅዱስ ወንጌል። በልቡናዋ ታኖረው ነበር ከህሊና በላይ ስለሆነ መላእክት ሲሰግዱ በአዲስ ምስጋና ሲያመሰግኑ ኖሎት መተው በዚያ በግርግም ተገኝተው ከመላእክት ጋር ቅዳሴ ሲቀድሱ ሲያመሰግኑ ይህንን ሁሉ በበረቱ የነበሩ እንስሳት ቅዱስ ኢሳይያስ በትንቢቱ እንደተናገረ ለሃይም ጌታውን አወቀ ብሎ የተናገረው ትንቢት ኢሳይያስ ምዕራፍ 1 ቁጥር 2 ያለው ተፈጽሞ ተንፋሻቸውን ሲገብሩለት ይሄንን ሁሉ ታደንቅ ነበር፣ በልቡናም ታኖረው ነበር ይላል። እና አራስነት የደም መፍሰስ ጻዕር ጋዕር ሳያገኛት በሕያዋን በሴት ልጆቹ ላይ በሰው ልጆቹ ላይ የሚደርሰው ነገር በእርሷ ሳይደርስ መወለዱ ድንቅ ነው። እርሱ እንዲህ ባለ ግብር ለመለኮት በሚገባ ልደት ከድንግል ማርያም መወለዱ እሱን ከወለደች በኋላ በህቱም ድንግልና ጸንታ መገኘቷ እሷ ወላዲት አምላክ እየተባለች ስትመሰገን እሱ አምላክ ወሰብ ሰው የሆነ አምላክ እየተባለ ሲመሰገን ከቃሉ መሆኑን ያሳያል ማለት ነው። በጎል ሰከበ በአጽርክት ተጠብለለ አገልግሎቷ ከክርስቶስ ልደት እስከ እርገት ብቻ ሳይሆን ከዛ በፊት የነበረው የእርሷም ሕይወትም ጭምር ለእግዚአብሔር አገልግሎቱ ነበረ። በእርሷ መጸነስ ውስጥ ድጋሚ ሰማይንና ምድርን እግዚአብሔር አምላክ ለማዘጋጀት ማቀዱን ተመልክተንበታል። ተወልዳ በእናት በአባቷ ቤት በማደግ ውስጥ ያላትን ታዛዥነትም ጭምር አይተናታል። እንደዚህ አይነት መሰል ጉዳዮች ስንሰማቸው ቀለውብን ወይ ከመደጋገማቸው የተነሳ አዲስ ነገር ሊገኝባቸው አይችልም ብለን ነገሩን ከማስተዋል ርቀን ካልሆነ በቀር ማን ነው ከኛ መካከል ለትልቅ ዓላማ የተዘጋጀ መሆኑን እያወቀ በእናት በአባቱ ቤት እኮ መቀመጥ የሚፈልግ ማንም የለም። የአምላክ እናት መሆኗ ታውቆ የተወለደች ከሆነ መለማመድ እኮ ነበረባት፣ እንዲያውም ለዛ ዝግጅት አይደል? ነገር ግን እርሷ 3 ዓመት የእናት አባቷን ቤት ሳትለይ የእናት አባቷን አገልግሎት እያገለገለች እንደ ልጅ ሆና ማደጓ ከዛም በተጨማሪም ቤተ መቅደስ የነበራትም ሕይወት እንደምናውቀው ለትልቁ አገልግሎት ዝግጁ ነበረች። ቅዱስ ያዕቆብ ዘስሩግ እንዲያውም ሲናገር የእመቤታችን ቤተ መቅደስ ውስጥ መግባቷ የምናደንቀው የምናከብረው ከፍ ከፍ የምናደርገው ያ ቤተ መቅደስ ለእግዚአብሔር አገልግሎት ሆኖ የተዘጋጀ ስፍራ ቢሆንም በአንድም ይሁን በሌላ ጊዜ ላይ ግን መቅደስ ውስጥ ይገለገሉት የነበሩት ሰዎች ግን ንጽህናውን አሳጥተውት ነበር። ክርስቶስ ራሱ ሰው ሆኖ አንዱ አንጽሖተ ቤተ መቅደስን የፈጸመበት ምክንያት እርሱን በጎችን፣ በሬዎችን፣ ሻጮች፣ ለዋጮች ተገኝተውበት ከጸሎት ቤትነቱ ከእግዚአብሔር የአምልኮ ስፍራነቱ ለውጠውት ወደ ሌላ ነገር ወስደውት ነበር እና ቅዱስ ያዕቆብ ዘስሩግ የሚደነቀው እንዲህ አይነት ቤተ መቅደስ ውስጥ መግባትሽ ራሱ በጣም ነው የሚደንቀው። ምክንያቱም
ንጽህናውን ያጣ ቦታ እንደሆነ ንጽህናውን ያጣ ስፍራ እንደሆነ ሰዎች በእንዲህ አይነት መልኩ እየተገለገሉበት እንደሆነ እያወቅሽ ነገር ግን አንቺ ወደዛ ስፍራ ስትገቢ መኖርሽ በጣም የሚደንቅ ነው ይላል። ምንም ያው ደግሞ ቤተ መቅደሱ ንጽህናውን ያሳጡት ሰዎች ቢኖሩም ደግሞ እንደ ዘካርያስ ደግሞ በንጽህና የሚያገለግሉም ነበሩ። ስለዚህ በዛ ቤተ መቅደስ ውስጥ በመግባቷ ደግሞ ሰውነቷን ለአምላክ ዝግጁ እያደረገች ነበር። ቤተ መቅደስ ውስጥ አንድ ሰው በነገራችን ላይ ገብቶ እንዲቆይ የሚፈለገው ቤተ መቅደሱ ከእግዚአብሔር ውጪ ሌላ አምልኮት አይፈጸምበትም አይደለም። ሰውነታችንም ያንን መልመድ እንዲችል ቤተ መቅደስ ውስጥ የሚፈጸሙትን መንፈሳዊ ስነ ስርዓቶች አይቶ ከዛ ቦታ ከእግዚአብሔር ውጪ ሌላ ነገር እንደማይኖር ሁሉ ቤተ መቅደስ የተባለ ሰውነትም ከእግዚአብሔር ውጪ ሌላ ነገር እንዳይኖረው ማስተማሪያዎች ነበሩ እና እመቤታችን ለዚህ ሕያው ምስክር ናት። ቤተ መቅደሱ ያጣውን ንጽህና እሷ ላይ ተመልክተናል፣ አግኝተናል። ሐር ወርቅ እያስማማች መፈተሏ፣ ለቤተ መቅደሱ ውሃ ማቅዳቷ፣ ማመላለሷ፣ ቅዱሳት መጻሕፍትን ማንበቧ፣ የነቢያት መጻሕፍትም ሲነበብም ጭምር ማድመጧ፣ ይሄ ሁሉ በጣም የሚደንቀን ነገር ነው። ይሄ ሁሉ ግን የአገልግሎት ቅድመ ዝግጅቶች ነበሩ። እመቤታችን ቅድስት ድንግል ማርያም ለባሕርይ አምላክ ለኢየሱስ ክርስቶስ እናቱም ናት፣ ገረዱም ናት። ገረዱ ማለት አገልጋዩ። ሊቁ ቅዱስ ኤፍሬም በውዳሴ ማርያም ዘሰሉስ ተፈስሕኦ ማርያም ወአመት፣ እናትነት ከግርድና ጋራ ግርድና ከእናትነት ጋር ያለሽ ድንግል ማርያም ተፈስሒ ደስ ይበልሽ ይላታል። እንደ አምላክነቱ አገልጋዩ ናት። በሷ ስጋ እንደመገለጹ ደግሞ እናቱ ናት። ስለዚህ ይሁንልኝ ብላ ፈቃዷን ሰጥታ እሱን በወለደችው ጊዜ አገልጋይነቱን መርጣለች። ለዛው መልአኩ ሲያበስራት የአምላክ እናት እንደሆነች ሲነግራት እርሷ ነያመቱ ይኩነኒ በከመተ እኔ ለርሱ ገረዱ ነኝ እንደ ቃል ይሁንልኝ ነው ያለች። እኔ ግርድና ስመኝ ለእናትነት ከመረጠኝ ምና ግርዶኝ ነው ያለች። በድንግልና ጸንሱ በድንግልና ወልዶ ከዚያም ደግሞ ማሳደግ በስደት ጊዜ በጀርባ አዝሎ ከኢየሩሳሌም ወደ ግብጽ ከግብጽ ወደ ኢትዮጵያ 3 ዓመት ከ6 ወር በክፉ ሄሮድስ ዘመን መንከራተት እስከ እግረ መስቀል ድረስ በማስተማር ዘመኑ እመቤታችን አልተለየችው። ቤተ መቅደስ ጠፍቶ 12 ዓመቱ ጊዜ ወደ ቤተ መቅደስ ይዛ ወጣ። በጠፋባት ጊዜ ያዘነችው ሐዘን በቅዱስ ወንጌል ተገልጧል። በመስቀልም ስር እያለቀሰች ዮሐንስን የሚያጽናና ልጅ ተደርጎ እስኪሰጣት ድረስ እርግጥ ነው በዮሐንስ አማካኝነት እሷን እኛ ሁላችን እናት አድርገን ተቀብለናታል። እኛን ሁላችንን በወንጌላዊ በዮሐንስ አማካኝነት ልጆች አድርጋ በጸጋ ተቀብለናለች። የድንግል ማርያም የጸጋ ልጆች ነን። ስለዚህ እንደ እናትነቷ ለርሱ እናት ናት። በስጋ ማርያም ተገልጧልና እናት ሆነዋለች። እንደ አምላክነቱ ደግሞ ፍጹም የሆነ ነቀፋ የሌለበት አገልግሎት ያላት ናት እመቤታችን ቅድስት ድንግል ማርያም። እንደውም ሰማዕት እስከ መሆን ደርሳ ነው አገልግሎቱ። ሰማዕትነት በጅራፍ መገረፍ፣ በእሳት መቃጠል፣ በስለት መቆረጥ ብቻ አይደለም ሰማዕትነት፣ ስደትም ሰማዕትነት ነው። የተሰደደችው ስለ ልጇ ፍቅር ነው። ያለ ጊዜው እንዳይሞት እንዳይገሉባት ያን ሁሉ ጽዋት መራቡን መጠማቱን በሰው ፊት መናቁን የተቀበለችው ስለሱ ፍቅር ነው። ስለዚህ አገልግሎቷ ይሁንልኝ ብላ ጽንሱን እስከ መቀበል ደርሳ በድንግልና ጸንሳ በድንግልና ወልዳ እስከ እግረ መስቀል 33 ዓመት ሙሉ አገልግሎቷ አልተለየም። ጌታን ከማገልገል የተለየችበት ጊዜ የለም። የተለየ ነው አገልግሎት። ከተዋህዶ በኋላ ከክርስቶስ የተለየችበት ቅጽበት የላትም። አብረው ሲወለድም ነበረች፣ ሲጠመቅም ነበረች። የቃና ዘገሊላ ሰርግ ቤት ውስጥ ስታማልድ አይተናታል። በእያንዳንዱ ስፍራ ላይ በእርግጥ ስሟን ላናገኘው እንችላለን። አንዳንድ ሰው ለዛ ነው የሐዋርያቱን የስም ድግግሞሽ በአንድም ይሁን በሌላ መንገድ መጽሐፍ ቅዱስ ላይ ሲያገኝ የእመቤታችንን ስም ግን ከጥቂት ቦታዎች ስፍራ ውጪ ላያገኘው ይችላልና የክርስቶስ ትላልቅ ስፍራዎች የሚባሉት እንቅስቃሴው በሙሉ እንዳለ ሆኖ የተወለደበት፣ የተጠመቀበት፣ የተሰቀለበት፣ ከሙታን መካከል የተነሳበት ግን እንኳን በመጽሐፍ ቅዱስ በክርስቲያኖች ዘንድ ራሱ ያላቸው ቦታ በጣም ትልቅ ናቸው። በእነዛ ቦታ ውስጥ አንድ ሰው ቢፈልግ እመቤታችንን ያገኛት። ውስተ ማኅፀነ ድንግል አደረ ውስተ
ማይፀነ ድንግል አደረ ስጋኮ። እመቤታችን ቅድስት ድንግል ማርያም በነገረት በሰው ልጆች መዳን ትልቁን ቦታ ይዛ ትገኛለች። ትልቁን ስፍራ እንግዲህ ሰው ዳነ ስንል መጀመሪያ ታመመ ማለት ይቀድማል። እንግዲህ ሰው ስንል ጠቅለል አድርገን በሰው ሁሉን የምንናገረው ከአዳም የተነሳ ነው። አባታችን አዳም በገነት የነበረ የቅድስና ኑሮውን በኃጢአት በበደል ዕፀ በለስን በመብላት ምክንያት አጣ። ስለዚህ ዕፀ በለስን በመላክ ምክንያት ባጣ ጊዜ ኃጢአተኛ በሆነ ጊዜ አጣ ስንል እግዚአብሔርን ያክል ጌታ ገነት መንግስተ ሰማያትን ያክል ቦታ ነው ያጣው። ይሄንን ማጣት ብቻ አይደለም ለአዳም የሆነበት ባህሪው ጎሰቆለ። አምላካችን እግዚአብሔር ከገነት ሲያስወጣው ካንተ የተነሳ ምድር የተረገመች ትሁን፣ እሾህና አሜከላ ይብቀልባት ማለት እሾህና አሜከላ ከዛ በኋላ ይበቀሉ ሆነው አይደለም፣ በዕለተ ሰሉስ የተገኙ ናቸው። እሾህና አሜከላ የተባለ ግን ኃጢአት ፍትወታት እኩያት ይሰልጥኑብህ ማለት ነው። በአዳም ሰውነት እንደዚህ ሁሉ ሰለጠኑ። ባህሪው ጎሰቆለ፣ ከልጅነት ወጣ፣ ጸጋው ተገፈፈ፣ ራቁቱን ሆነ፣ አፈረ፣ እንደውም ቅጠላ ገለደመ ነው የሚለው። ስለዚህ የባህሪው ጉስቁልና እንደገና ወደ ቀደመ ክብሩ እንዲመለስ ዳግማዊ አዳም ክርስቶስ አስፈልጎታል። ስለዚህ ዳግማዊ አዳም ክርስቶስ እንዲገኝ ለዳግማዊ አዳም ክርስቶስ መገኛ ምክንያት እመቤታችን ቅድስት ድንግል ማርያም ናት። አዳም ከእህቱ ምድር ተገኝቶ የሰው ልጆችን አስጎድቷል። ወደ ሲኦል ለመውረድ ምክንያቱ ነው። በአዳም ሁሉን መናገር ነው። ሔዋን ከአዳም እህቱም ጎን ገቦ ተገኝታ ወይንም ከአንድ አጥንት ከአዳም አጥንት ወስዶ ሔዋንን አስገኛት። ሔዋን ከአዳም አጥንት ተገኝታ ለሰው ልጆች የመጥፋታቸው ምክንያተ ስህተት ሆናለች። ምክንያተ ስህተት ሆና የገነት ደጅ ተዘጋ ማለት መርገመ ሥጋ መርገመ ነፍስ በሰው ልጆች ላይ ሰለጠነ። 5500 ዘመን የሰው ልጆች በመከራ በመንጸፈ ደይን ተጣሉ። ወበንተ ማርያም ድንግል ተርኅወለነ በእመቤታችን በድንግል ማርያም ምክንያት የገነት ደጅ ተከፈተልን ማለት የቀደመ ልጅነታችን የቀደመ ክብራችን ተመለሰልን። ክብር ቢሉ ልጅነት፣ ቦታ ቢሉ ገነት እንዲሉ አባቶቻችን ልጅ ከሆነ ወራሽ ልጅነታችን የተመለሰው እመቤታችን ምክንያት ሆና። እግዚአብሔር ለዘመናት ሰው ፈልጎ ነበር። አባ ሕርያቆስ በቅዳሴው እንደሚናገረው በምስራቅ በምዕራብ በሰሜን በደቡብ ተነፈሰ አሻተተን ያሏል። ምስራቅ ምዕራብ ሰሜን ደቡብ ካቅጣጫው ባለፈ ይላሉ ሊቃውንተ ቤተ ክርስቲያን በሁሉም ቦታ ሰው ለመፈለጉ ማጠየቂያ ነው። ሰው እኮ የሚንቀሳቀስ ጠፍቶ አይደለም፣ ለሱ ማደሪያ የሚሆን ግን ሰው አልነበረም ነበር። ልክ ኖህ መርከቡን ሲሰራ ረጅም ዓመት ያለ የፈለገበት እንደዚሁ ሁሉ በአራቱም አቅጣጫ በማዕዘነ ዓለም የተወለዱት ሰዎች ሰው ለመሆን ራሱ አልታደሉም ነበር እና ያቺን ሰው እስኪገኝ ድረስ እግዚአብሔር ጠብቆ ነበረ፣ እኛም ጠብቀን ነበረ እና እመቤታችን መጨረሻም ስትገኝ እኛን ሁሉ ወክላን የተገኘችው ሰውን ማለት ነው። ራሷን አሳልፋ በሰጠችበትና ይሁንልኝ ይደረግልኝ ብላ ሰውነቷን ማንነቷን ስትሰጥ ለእግዚአብሔር አምላክ እኛን ወክላን የቆመችው እና ለዛ ነው እኛም የመመኪያችን ዘውድ ነሽ ብለን ድንግል ማርያም የምንነግራት። በእኛ ዘንድ የታጣው በጣም ብዙ ነገሮች ሙሉ ነገሮች በእርሷ ዘንድ ስለተገኙ እመቤታችን በነገረ ድነት ውስጥ እኛን ወክላ መገኘቷ ትልቅ ስፍራ አለው ብለን እናገራለን። ልደቱን ስናስብ የተገኘው የተወለደው ከእመቤታችን ነው በስጋ አበይት ለሰው ልጆች የተደረጉትን ገቢረ ተአምራት ወመንክራት ድህነት ስናስብ ጥምቀቱ ድህነታችን ነው። ጥምቀት በስጋ ማርያም አምላክ ተገኝቶ የተፈጸመ ነው። ከእመቤታችን በነሳው ስጋ ነው አምላክ በእደ ዮሐንስ በመካከለ ዮርዳኖስ በትሕትና ቆሞ ተጠመቀ። የዕዳ ደብዳቤያችንን ወሰጠጠ መጽሐፈ ለሆሙ ለአዳም ወለሔዋን ይላል። የዕዳ ደብዳቤያችንን እንደመሰሰ ብለን የምናምነው አንድነት ሶስትነት ፍጹም የሆነ የሥላሴ አንድነት ሶስትነት ተገለጠ ብለን የምንመሰክረው ስለ ነገረ ድህነታችን አምላክ ከእመቤታችን ሰው ሆኖ በሷ ስጋ ተጠምቆ ነው። በመስቀል ተሰቀለ፣ ያንን ሁሉ ጽዋዕተ መከራ ተቀበለ፣ ስጋውን ቆረሰ፣ ደሙን አፈሰሰ ብለን ስንመሰክር አምላክ ከሰማይ ስጋ አላመጣም። የነሳው ስጋ ለድህነታችን ከእመቤታችን የፈሰሰው ደም ከድንግል ማርያም የተገኘ ነው። መለኮት የተዋሃደው እኛ ይዳንበት። ስለዚህ ለድህነታችን ምክንያት ትልቁን ድርሻ በነገረ ድህነት ይዛ እመቤታችን ትገኛለች። አለ እመቤታችን ድህነት አይነገርም።
ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ከዚህ የተነሳ ለእመቤታችን ልዩ ስፍራ አላት፣ ልዩ ቦታ ተሰጣለች። እመቤታችን ቅድስት ድንግል ማርያም የመዳናችን ምክንያት ናት ብላ ታመሰግናታለች። ኦ ማርያም በእንተ ዝናበ ቅረቂ ወናብየኪ። እመቤታችን መጨረሻ ከማለፏ በፊት ወይንም ደግሞ ወደ ሰማያዊው ዓለም ከመሻገሯ በፊት የተናገረችው ነገር ምን መሰለ? በእንግሊዘኛው ምንድነው ያለችው? ትሬድ ዮር ታይም ፎር ኢተርኒቲ ነው ያለችው። የሚያልፈውን ጊዜያችሁን በማያልፍ ጊዜ ለውጡት ብላ ነው የተናገረችው። ከዚህ በላይ ምን ትምህርት አለ ማለት? እንደምታልፍ አውቀህ ወይም እንደምትሞት አውቀህ ኖር እንደማለት ነው። ወይ ደግሞ የሚያልፈውን ጊዜህን ተሰፍሮ ተቆጥሮ እንድትኖርበት የተሰጠህ ወቅትን ዘላለማዊ ህይወትን ልትኖርበት የምትችልበትን ነገር አድርገህበት እለፍ እንደማለት ነው። ያ እመቤታችን ምናልባት ህይወቷን ሰመራይዝ አድርጋችሁ አስቀምጡት ብንባል በአጠቃላይ ይሄ ነው። ለሚያልፈው ዓለም አልኖረችም፣ ለማያልፈው ዓለም ግን ኖራ ይሄው እስካሁን ድረስ አለች። እመቤታችን ቅድስት ድንግል ማርያም እንግዲህ የአምላክ እናት ናት። በህይወቷ ለሰው ልጆች የምታስተምረው ነገር አለ። የመጀመሪያው በንጽህና በቅድስና መኖር ነው። በንጽህና በቅድስና መኖርን ከእመቤታችን እንማራለን። የጸጋ እናታችን ስለሆነች በንጽህና በቅድስና ከቅዱሳን መላእክት ከቅዱሳን ጻድቃን ከደቂቀ አዳም የምትበልጥ ቢሆንም ቅሉ ህይወቷ ግን አብነት ነው። ንጽህናን ቅድስናን ገንዘብ እንድናደርግ ህይወቷ ያስተምረናል። የእመቤታችን የቅድስት ድንግል ማርያም ንጽህና ቅድስና ዘላለማዊ ድንግልና እንዳለ ሆኖ ትህትና ቅዱስ ገብርኤል በሉቃስ ወንጌል ምዕራፍ 1 ቁጥር 26 እንደተጻፈ ልብሱን እየታጠቀ እየፈታ እየወደቀ እየተነሳ ከሰማይ መጥቶ ለእርሷ እየሰገደላት እያመሰገናት የአምላክ እናት የመሆኗን ምስጢር ሲነግራት እሷ ግን ራሷን ዝቅ አድርጋ የእግዚአብሔር አገልጋዩ ነኝ ትል ነበር። ትህትና ከእመቤታችን ከቅድስት ድንግል ማርያም እንማራለን። ባሪያ ማለት በራሱ ሰውነትና አካል ላይ ፈቃድ የሌለው ማለት ነውና የራሳችን ሰውነት ነው የምንለው የእግዚአብሔር መቅደስ እንደሆነ አምነን ለሱ መታዘዝን በፈተና ውስጥ ሁሉ አለመናወጽን የሚመጣ የነገ ፈተናም ጭምር ሳያሳቅቀን ወደ ኋላ አለመሸሽን ፍጹም የሆነ ፍቅርን ፍጹም የሆነ ቸርነትን ፍጹም እንከን አልባ የሆነ ርህራሄ ደግነትን ይሄ ሁሉ የእመቤታችን የህይወቷ ምስክሮች ናቸው። ማንም ሰው ስለሷ ተናግሮ ሊማርበት የሚችልበትንም ነገር ለይቶ ለማውጣት ብዙ ቢሞክር እንከን የማይገኝለት ህይወት የኖረች እናታችን ናትና ከርሷ ምናልባት በቃ በመጨረሻ እኔም ልለው የምችለው ነገር የምትወስዱት ነገር ምንድነው ቢባል በቃ የሚያልፈውን ጊዜ በማያልፈው ጊዜ ለውጡት ነው። ከትህትና ጋር ደግሞ ለእርሱ ለባለቤቱ መታዘዝ። በነገረ ድህነት እኮ እመቤታችን ቅድስት ድንግል ማርያም የመላኩን ቃል በመቀበል ጊዜ ይሁንልኝ የሚለውን ቃል ብታዘገየው የሰው ልጆች መዳን በዛው መጠን ይዘገይ ነበር። አንድ ሰዓት ብታዘገየው የሰው ልጆች መዳን በአንድ ሰዓት ይዘገይ ነበር። እርሷ መታዘዝን ለዚህ መታዘዝን አሳይታለች። እንደገና ደግሞ የእግዚአብሔርን ምስጢር መጠበቅ ማለት በልቧ ታኖረው ነበር ነው የሚለው ቅዱስ ወንጌል። በልቧ ያኖረችውን ነገር የእግዚአብሔርን ምስጢር ከዚህ የተነሳ የሥላሴ የምስጢራቸው መዝገበ ምስጢር ትባላለች እመቤታችን። ይህ ምስጢር የሚጠብቅ ምስጢር ጠባቂ መሆን ያስፈልጋል። ከእመቤታችን ሕይወት የምንማረው ከምንም ከማንም በላይ ግን ትህትና ክብር ይገባሻል በእናትነትሽ አሕዛብ ይንበርከኩ ለኃያሉ ልጅሽ ክብር ይገባሻል በእናትነትሽ። አምላክ ሰው የሆነው ሰው አምላክ መሆን እንዲችል ነው ብሏልና ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደው ልደቱን እንደተወለደ ብቻ አስበነው እንድናልፈው አይደለም። በልደት ውስጥ እኛም ዳግም መወለድ እንድንችል በክርስቶስ ልደት ውስጥ ዝቅ ያለውን አምላካችንን አይተን እኛም ወደ ቅድስና ከፍ ማለት እንድንችል አብሮን መኖርን ያልናቀን እግዚአብሔርን እኛም አብረነው መኖር እንድንችል ምርጫችንና የመጨረሻውም ጭምር መንገዳችን እርሱ እንደሆነ እንድናውቀው ነውና በወርሃ ልደት በሰሙነ ልደት ላይ
እውነትም ዘመኑ እንደ ዘመን አስተርእዮነቱ ክርስትናችን ካልተገለጠ የክርስቶስ የመወለዱ ዜና በእኛ ውስጥም ጭምር ድጋሚ መስተላለፍና መታየት ካልቻለ በጣም ከባድ ነው። በልደቱ ውስጥ ያንን እያሰብን በግርግም የተወለደው በእኛ ልብ እንዲወለድ እንስሳቱን ያልተጸየፈው የኛም ከእንስሳቶቹ በላይ የከረፋ ስራችንንና ምግባራችንን ሳይጸየፍ እንዳይለየን ክርስቶስ የተወለደበት ልደት የእርቅ ነው። በጣም ነው የሚገርመው። ሰው በልደት ከተጣላ ወይ የተጣላ በልደት ካልተታረቀ እና መቼ ሊታረቅ ነው? ሰማይና ምድር እንኳን እኮ የታረቁበት ነው። ግዑዛኑ ፍጥረታት ማለት ነው። በሰማይ ያሉ መላእክትና በምድር ያሉ ሰዎች የተስማሙበት ነው። ነገስታት እንኳን የተንበረከኩበት ዕለት ነው። እጅ መንሻ አቅርበው ከክርስቶስ እግር ስር የተንበረከኩበት ነውና ልደት ብዙ አዳዲስ ነገሮችን የምናይበት እንደመሆኑ መጠን እኛም አዲስ ወደ መሆንን የልደታችንን ቀን አስበን አስታውሰን አዘክረን እንደምናልፈው የሁላችን የልደት ኮመን አንድ ልደት ቀናችሁ ምረጡ ብንባል የክርስቶስ ልደት ነው። ድጋሚ ሰው ለመሆን እድል የተሰጠንና እግዚአብሔር ዳግም እንድንፈጠር ምክንያት ይሆነ። ስለዚህ ያንን ልደት በእንዲህ አይነት መንፈስ ብናከብረው በዓሉን እግዚአብሔር አምላክ በቸርነቱ የእውነትም የሰላም የፍቅር የደስታ በዓል ነው። እርሱን ደግሞ ለእኛም ጭምር እንዲያደርግልንና በዓሉን አክብረን ደግሞ በረከቱን ማግኘት እንድንችል እንዲረዳን የእርሱ የቸርነቱ ፈቃድ ይሁንልን። ልዑለ ባሕርይ እግዚአብሔር ወደደሽ በልዕልና ሆኖ ከአርያም አየሽ አራቱን ማዕዘን ምድር ተመልክቶ እንዳንቺ ንጽሕና